በቦምብ እየጨፈጨፈኝ ያለን መንግስት ለማስወገድ የፖለቲካም የሚሊተሪም እርዳታ ከሻዕቢያ ጋር ማድረግ ከታሪካዊ ጠላት ጋር መገናኘት አድርጌ አላያውም ነው አቶ ልደቱ። ስለዚህ የኢትዮጵያ የፖለቲካ ኃይሎች ታጣቂ ኃይሎች ከሻዕቢያ ጋር በጦርነቱ በአንድ ግንባር ተሰልፈው መዋጋት አለባቸው ብለህ ታምናለህ? አንድ ግንባር የሚለውን ለምንድን ነው የምታመጣው ልደቱ? ታምናለህ አታምንም? ንገረኝ። ለምን ብዥታ ለምን ትፈጥራለህ? እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻዕቢያ ሲመጣ በአንድ ግንባር እዋጋለሁ ነው ጥያቄው። ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ አሁን እኛ። ስለዚህ እዋጋለሁ ነው እያልክ ያለው። ይሄ ከሆነ አቋምህን ለማወቅ ነው እኮ የምጠይቅህ። እንዲያወረድ እየተዋጋን ነው እኮ ልደቱ። አሁን ኦ ማይ ጋድ አሁን እየተዋጋ ያለው ፋኖ ወይም ኦላ ወይም ቲፒኤልኤፍ በሁለት ዓመቱ ጦርነት ከሻዕቢያ ጋር ሆኖ አይደለም፣ ራሳቸውን ችለው ነው እየተዋጉ የነበሩት። እያልን ያለነው አሁን ጦርነት ሊመጣ ነው ወደፊት። የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው። ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ? ነፃ ሆነ ገለልተኛ ሆነ ትቆማለህ? ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻዕቢያ ጋር ትሰለፋለህ ነው? ከሶስት አንዱ ምረጥ። መንግስት እየደበደበኝ ለኢትዮጵያ ምንም በማይጠቅም ሁኔታ ወደብ አመጣለሁ ብሎ ቀጠናውን ሁሉ እየረበሸ ያለን መንግስት ጋር ቢጣላ ሻዕቢያ ይድፋህ ብዬ ከኋላው መውጋቴን እቀጥላለሁ፣ ስራዬ ነው የምልህ። ይህ የሁለት ጥርሳቸውን በፓርቲ ፖለቲካ የነቀሉ ሰዎች ክርክር ነው። አንደኛቸው ኤርትራና ኢትዮጵያ ጦርነት ቢገጥሙ የማን ወገን ትሆናለህ የሚል ሞጋች ጥያቄ ያነሳሉ። ሌላኛቸው ደግሞ ከጀርባ ሆኜ የአብይን መንግስት ወጋለሁ ይላሉ። ይሄም ስራዬ ነው ብለው በአደባባይ ይመሰክራሉ። መጽሐፍ ቅዱስ ላይ ነው። ነቢዩ ዮናስ የሚባል ኢትዮጵያውያን ክርስቲያኖች በዓመት ለ3 ቀን ስሙን በብዛት የሚያነሱት ወደ ነነዌ ሰዎች መልእክት ለማድረስ የተላከ ነቢይ ታሪክ። ይህ ነቢይ በመርከብ ጉዞ ላይ ሳለ ስራህ ምንድነው የሚል ጥያቄ ይቀርብለታል። ነቢዩም ስራዬ የሰማይን አምላክ ማመስገን ነው ብሎ ይናገራል። ኢንጂነር ይልቃል ጌትነት ደግሞ ስራዬ የኢትዮጵያን ጦር ከጀርባ መውጋት ነው ብለው በገዛ አንደበታቸው ይናገራሉ። መንግስት እየደበደበኝ ለኢትዮጵያ ምንም በማይጠቅም ሁኔታ ወደብ አመጣለሁ ብሎ ቀጠናውን ሁሉ እየረበሸ ያለን መንግስት ጋር ቢጣላ ሻዕቢያ ይድፋህ ብዬ ከኋላው መውጋቴን እቀጥላለሁ፣ ስራዬ ነው የምልህ። ይህ የኢንጂነሩ ስራ ይሳካ ዘንድ ኢትዮጵያና ኤርትራ የተሰጋውን ደም አፋሳሽ ጦርነት ማድረግ ይኖርባቸዋል ማለት ነው። አለዚያ ግን ኢንጂነሩ እንደ ብዙ የዩኒቨርሲቲ ምርቆች ስራ አጥ መሆናቸው ነው። በሚያሳዝን ሁኔታ ግን እነ ጌታቸው ረዳ አብይ ኤርዶሃንም ቢሆን አያድነውም ያሉላቸው የቱርክ ፕሬዝዳንት አዲስ አበባ ሲደርሱ በምስራቅ አፍሪካ ምንም አይነት ጦርነት ማየት አልሻም ብለው የኢንጂነር ይልቃል የስራ ፍለጋ ሞራል ላይ ውሃ ቸልሰውበታል። ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን አገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበትም ተናግረዋል። የቱርኩ ፕሬዝዳንት አክለውም እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርኩ ፕሬዝዳንት ኤርዶሃን ይህንን ያሉት በአዲስ አበባ በሰጡት መግለጫ ላይ ነው። ኤርዶሃንና ጠቅላይ ሚኒስትር አብይ አህመድ በጋራ መግለጫ የሰጡት ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመታት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን የገለጹት የቱርኩ ፕሬዝዳንት ኤርዶሃን ሁለቱ ሀገራት እንደ ባቡርና የትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይም ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላትም ጠቅሰዋል። ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ የመንግስት መዋቅርና ተምሳሌትነት ያለው አስተዳደር ይበልጥ አስፈላጊ የሆነ መጥቷል ሲሉም ተደምጠዋል። ከአፍሪካ ቀንድ ሀገራት ጋር በእኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም አገራቸው ከቀጠናው ህዝብ ጎን እንደምትቆምም ገልጸዋል። ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ እንደማትፈልግም ኤርዶሃን በንግግራቸው አስገንዝበዋል። ቱርክ ቀድሞውንም ስቃይ በደረሰበት በዚህ ቀጠና ውስጥ አዲስ ግጭትና አዲስ ህመም ፈጽሞ መመልከት አትፈልግም ብለው ቁርጡን ተናግረዋል። የዚህ ቀጠና ችግሮች በራሳቸው በቀጠናው ሀገራት ሊፈቱ እንደሚገባ እንዲሁም
በመሆኑም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉም የቱርክን አቋም ገልጸዋል። ፕሬዝዳንቱ ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶዋን ጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ መሰነቃቸውንም ጠቅሰዋል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥም ፕሬዝዳንት ኤርዶዋን አንስተዋል። በዚህ ረገድ እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ ወር መጨረሻ ላይ የወሰደችውን እርምጃ በድጋሚ ተችተዋል። ለሶማሌላንድ እውቅና ያስገኛል የተባለው የአዲስ አበባና ሀርጌሳ ስምምነትን ተከትሎ ኢትዮጵያና ሶማሊያ ከተካረሩ በኋላ በቱርክ አሸማጋይነት መስማማታቸውንም ከዚሁ ጋር አያይዘው አንስተዋል። ፕሬዝዳንቱ መረጋጋት መመለሱን ተከትሎ የአፍሪካ ቀንድ በኢኮኖሚያዊ እድሎቹ ትኩረትን የሚስብ ስፍራ እንዳይሆን የሚከለክለው ምንም አይነት እንቅፋት አይታየንም ብለዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከቱርኩ ፕሬዝዳንት ጋር በነበራቸው የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች መግባባት ላይ መድረሳቸውን ገልጸዋል። አብይ ንግግር እንደተደረገባቸው ከገለጿቸው ጉዳዮች አንዱ የባህር በር ጉዳይ ነው። ጠቅላይ ሚኒስትር አብይ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደሆነ ገልጸው የዚህ እድገት ቀጣይነት መረጋገጥ የሚችለው አገሪቱ የባህር በር ማግኘት ስትችል እንደሆነ ተናግረዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ልምምድና አካሄድ ውጭ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑን ተወያይተናል ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መነጋገራቸውንም ገልጸዋል። ጠቅላይ ሚኒስትር አብይ አክለውም ፕሬዝዳንት ኤርዶዋን ከዚህ አንጻር የበኩላቸውን ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል ብለዋል። ኤርዶዋንን የአፍሪካ ቀንድ ቀጠናን በደንብ የሚገነዘቡ ሲሉ የገለጹት ጠቅላይ ሚኒስትር አብይ ፕሬዝዳንቱ በዚህ ቀጠና ውስጥ ኢትዮጵያ ሁነኛ ሀገር መሆኗንና ሚናዋን መወጣት እንዳለባት የሚያምኑ እንደሆነም ተናግረዋል። ቱርክ ከአውሮፓ አንጻርና በእስያ መካከል ባላት ጉልህ ጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተንማል ብለዋል። በእነዚህ ሁለት መሪዎች መግለጫ ላይ ትኩረት ያገኙት የባህር በርና የምስራቅ አፍሪካ ሰላም ነው። እንግዲህ እነ ኢንጂነር ይልቃል ጌትነትን ከስራ የሚያፈናቅላቸው የቱርኩ ፕሬዝዳንት በአፍሪካ ቀንድ ላይ ግጭት አያስፈልግም የሚል ኃይለ ቃል መናገራቸው ኢትዮጵያና ኤርትራ መቼ ተዋግተው መንገዳችን በቀናልን ለሚሉት የፋኖ ጋሻ ጃግሬዎች እንደ መርዶ የሚቆጠር ዜና ነው። የባህር በር ካላገኘን እድገታችን ይሰናከላል የሚለው የጠቅላይ ሚኒስትር አብይ ንግግር ደግሞ እነ ይልቃል ጌትነት ከዚህ በፊት በቃላት ድብደባ ብዛት ስቃይ ያደረሱባቸውን ፕሬዝዳንት ኢሳያስን በቀጥታ የሚመለከት ነውና ነገሩን አፍንጫ ሲመታ አይን ያለቅሳል ለካ ያደርጎታል። ያኔ ልክ እንዳሁኑ ፋኖና መንግስት ውጊያ ሳይገጥሙ በፊት የአማራ ክልል መሬቶች በቦምብ መታረስ ሰማይም በድሮን ድምፅ መረበሽ ሳይጀምር በፊት ስሙ ህግ ማስከበር የተባለ ጦርነት በህወሓትና በፌዴራል መንግስት በኩል ሲደረግ የነ ይልቃል ጌትነት አቋም ኤርትራን የተጠየፈ ኢሳያስን በወረዱ ቃላት ለመግለጽ የተፋጠነ ነበረ። ልክ እንደዚህ ኢሳያስ በዚህ ደረጃ ስኬርድ ሜንታሊቲ ያለውና ኢቪል በጣም የምንድነው ችጋራማ ማይንድ ያላቸው ሰው መሆኑን አላውቅም ነበር። ይህ ማንኪያ ምናምን ትንሽ ነገር ሁሉ የሚሰርቅ አብሮ የኖረውን ህዝብ አብሮ የታገላቸው ሰዎች ላይ ቱ ዚስ ሌቭል ኢቪል የሚያደርግ ሰው አድርጌ አላየሁም ነበር። ይሄ ከትልቅነት የመጣ ይሄ በዲፕሎማሲው በስማርትነሱ ህወሓት ስለበለጠው ከርቴን ስላደረገበት መንገዱን በዛ ደረጃ በፉክክር ደረጃ ያለ እንጂ ቱ ዚስ ሌቭል ወርዶ ግን ህዝብን በዚህ ደረጃ ማሰቃየት፣ ዝርፊያን በዚህ ደረጃ ኢንስቲቱሽናላይዝድ በሆነ ሁኔታ ኮማንድ ባለው ሁኔታ ሲፈጽም ግን አይወዝ ስለሰውየው ያለኝ እንትን የተሳሳተ ነበር ማለት በጣም ስኬርድ የሆነ ችጋራማ ማይንድ ያለው እና ሰቀቀን የገባ መንግስት መሆኑን የዛ መንግስት አላይም ነበር። ትንሽ ሀገርም ቢሆን ድሃም ቢሆን ትልቅነት የሚመኝ አድርገው አሁን ግን ይልቃል ጌትነት ቀደም ሲል እንደሰማናቸው ሞቴን ከኢሳያስ በፊት ያደርገው የሚሉ ነገሩ ቢያስቅም ኢትዮጵያዊ ሰው ሆነዋል። የሀገራቸው ጦር ከጎረቤት ሀገር ጋር ቢዋጋ ከጀርባ ለመውጋት የተሰናዱ ቀን ጠብቀው ወቅት አስልተው በአሳቻ ሰዓት 4 ኪሎ ላይ ጉብ ለማለት የአብይንና የኢሳያስን ጠብ እንዲያፈጥንላቸው ፈጣሪያቸውን የሚለምኑ ኢትዮጵያዊ ፖለቲከኛ። ለዚህ ነው በቱርኩ ፕሬዝዳንት ፊት የባህር በር ያስፈልገናል የሚለው የጠቅላይ ሚኒስትሩ ኮስታ
ጠንካራ ንግግር ከኢሳያስ አፈወርቂ እኩል እነ ኢንጂነር ይልቃል ጌትነትን ጭምር ሲያስደነግጣቸው የሚውለው? የኤርትራ መሪዎች አስመራ ላይ ሆነው በእጃዙር ሊዘውሩት የሚፈልጉት ጦርነት መጣው ማለቱን የምናውቀው ግን እነ ደብረጽዮን ገብረ ሚካኤል ፉከራቸውን አለማቆማቸውን ስናይ ነው። የካቲት 11ን ዓመቱን ሙሉ እንደ ምጽአት ቀን እየጠበቁ የሚኖሩት የህወሓት ሰዎች እነሆ የሚወዱት ቀን ደርሶላቸው ለዳግም ፉከራ በቅተዋል። ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም በማለትም የተለመደ ፉከራቸውን ጀምረዋል። ይህንን ያሉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መሆናቸው ደግሞ አግራሞትን ያጭራል። ነገሩ በቀጥታ ከደብረ ጽዮን የወረደላቸው ትዕዛዝ እንጂ በጠቅላይ ሚኒስትሩ ይሁንታ ስልጣን ላይ የወጡ ሰው ንግግር አይመስልም። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት በዓል ምክንያት በማድረግ በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ መብራት ስነ ስርዓት አድርጎ ነበረ ትናንት ማምሻውን። በዚህ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩም ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎትም ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህ ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግም ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነትን በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማልም ተብሏል። ይህ አይነቱ የህወሓት አለቆች ንግግርና የአስረስ ማረ ዳምጤ እሳቤ ባይስማሙለት ነው እንግዲህ ሀብታሙ አያሌው ከአስረስ ማረ ጋር ሙግት ለመግጠም አደባባይ የወጣው። አስረስ ትግሉ ብቻችንን የምንችለው አይደለም የሚል መልእክት ማስተላለፉ ነው አንድም ነገሩን እየከረረ ያደረገው። መጠን የአማራ ህዝብ ብቻውን የፈለገ ተአምር ቢሰራ፣ ፋኖ ብቻውን የፈለገ ተአምር ቢሰራ የፖለቲካ ደሴት ሆኖ ሊቀጥል አይችልም። ጊዜውም ያንን የሚፈቅድ አይደለም። ዓለም አቀፋዊ ሁኔታውም ያንን የሚፈቅድ አይደለም። ዛሬ ቀጠናውን ትልልቆቹ የምስራቁና የምዕራቡ ኃይል ሳይሆን ሌሎቹ አዳጊ ኃይሎች እንደፈለገ እየተጫወቱበት ያለ ቀጠና ነው። ስለዚህ ከየትኛውም ኃይል ጋር ሳልሰራ፣ ሳልንቀሳቀስ፣ ሳልተባበር የሆነ ደረጃ ደርሳለሁ ብሎ ማሰብ ነን ፖለቲካዊ ነው፣ ይህ ፖለቲካዊ አስተሳሰብ ነው ብለን ነው ምናምነው። ታዲያ ለዚህ የአስረስ ማረ ዳምጤ አባባል ሀብታሙ አያሌው የሰጠው ምላሽ እንዲህ የሚል ነበረ። አሁን ይሄ ነው ኪ ፖይንቱ። ነን ፖለቲካዊ ነው ኢ ፖለቲካዊ ነው ብለን ነው ምናምነው ነው የሚለው አስረስ። ምንድን ነው የሚለው? የአማራ ህዝብ ለብቻው ታምር ሊሰራ አይችልም። ከቀጠናውም አንጻር ከምኑም አንጻር ከሌሎች ጋር የሚኖረው አሊያንስ ወይም መተባበር አስገዳጅ ነው የሚል ሀሳቤ ነው። ይሄንን ሀሳብ እሞግተዋለሁ። ድርጅታዊም ከሆነ እሞግተዋለሁ፣ ግለሰባዊም ከሆነ ኦፒኒየን ከሆነ ምልከታም ከሆነ እሞግታለሁ። እኔ ፐርሰናሊ በግሌ ይሄ እሳቤ መታረም አለበት የሚል ምልከት አለኝ። ሀሳብ ነው ማዋጣው በዚህ ውስጥ አይ እኛ ትክክል ነን፣ በድርጅት ደረጃም የያዝነው አቋም ይሄ ነው ትክክለኛው ካሉ መብታቸው ነው። ሐሳቡ ግን በሚዲያ ለህዝብ እየተሸጠ ስለሆነ ህዝቡ ይሄንን ሐሳብ መግዛት አለበት ብዬ አላምንም። አሁን የሁለታችንንም አማራጭ ይሰማና ህብረተሰቡ የሚመቸውን ይውሰድ። በእኔ እምነት አሁን ቲፒኤልኤፍ ያወጣውን መግለጫ
እየሰማችሁ ነው፣ እየነገርናችሁ ነው። ምንድነው ቀደም ሲል በገለጽ ነው መሰረት ብሔራዊ አንድነት የራስን ዕድል በራስ የመወሰን መብት ለማረጋገጥ የሚለው የቲፒኤልኤፍ መግለጫ ማንንም ከግምት ያስገባ አይደለም። የራሳቸውን አቋም ብቻ ከግምት ያስገባ ነው። ይቀጥሉና በትግሉ የገነባነው ፌዴራላዊ ስርዓት አደጋ ላይ ወድቋል፣ ግዛታዊ አንድነትን እናረጋግጣለን ይላሉ፣ የታጠቁ ኃይሎችን እናስወጣለን ይላሉ፣ ተፈናቃዮቹን ወደ ቦታ እንመልሳለን ይላሉ። አቋማቸውን እየገለጹ ነው። ይሄን ለማድረግ ከማንም ጋር አጋርነት እንፈልጋለን አይሉ። ይሄን ለማድረግ ከሌሎች ጋር ካልተባበርን የትም አንደርስም ያልቅልናል የሚል ስነ ልቦናዊ ውድቀት ይዘው ተነስተው አያውቁም። ያውቃሉ ካልክ አምጣልኝ ማስረጃ። የትኛውም ድርጅት በዓለም ላይ ሌሎች አካላት ካልተባበሩኝ የሰፈር ሽፍታ ሆናለሁ ከሚል የወደቀ ስነ ልቦና አይነሳም። ደግሜ ላረጋግጥ፣ ቲፒኤልኤፍ የሚባለው ቡድን 7 ሆነው ነው ደደቢት በረሃ ጥይት ወደ ላይ ተኩሰን ጀመረን ያሉት ታሪካቸውን። ቲፒኤልኤፍ ደደቢት በረሃ ሂዶ 7ቱ ነው ጥይት ተኩሰው ትግል ጀመርን በሚሉበት ጊዜ አንድ መፈክር ነበራቸው። ትግላችን ረጅምና መራራ ነው፣ ድል ማድረጋችን ግን የማይቀር ነው የሚል። ትግላችን ረጅምና መራራ ነው፣ ማሸነፋችን ግን የማይቀር ነው የሚል መፈክር ደደቢት በረሃ ላይ ሆነው ሲያሰሙ የደርግ መንግስት ይመራው የነበረው ጦር ሰራዊት በአፍሪካ ከግብፅ ቀጥሎ ግዙፉ ሰራዊት ነው የነበረው። አየር ኃይል አለው፣ ምድር ጦር አለው፣ ባህር ኃይል አለው። ማሰብም ማለምም ይቸግራል። 7-8 ሆነህ አንድ ጫካ አንድ ጠገግ ውስጥ ተቀምጠህ ረጅምና መራራ ትግል ይሆናል ማሸነፋችን አይቀርም ብለህ የምትለው ግን በአፍሪካ ግዙፍ ሰራዊት ጋር እዋጋለሁ ገጥማለሁ እያልክ ነው። ይህ ሁሉ ሲሆን ግን በባሌም በቦሌም ብለው ህወሓትና ፋኖ ሻዕቢያና ኦላ ሊፈነቅሏቸው ሌት ተቀን የሚለፉላቸው ጠቅላይ ሚኒስትር አገር ደህና እኛም ጤና ብለው ወለጋ ላይ ከትመዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ ወደ ወለጋ መሄዳቸው ታውቋል። ጠቅላይ ሚኒስትሩ ደምቢዶሎ ከተማ ሲደርሱ ደማቅ አቀባበል እንደተደረገላቸውም ተነግሯል።